ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ እና አነጋጋሪ ርዕሰ ጉዳይ ተገናኝተናል። ዛሬም እንግዲህ ትኩረቱን ኢትዮጵያችን ላይ ያደረገ ነው። አንድ ሀሳብ ሰሞኑን ማህበራዊ ሚዲያ ላይ እየተንሸራሸረ ነው። ፌሚኒዝም እና አንታይ ፌሚኒዝም ማለት ነው። እንዲሁም በዚህ ጉዳይ ላይ ዶክተር መስከረም ለቺሳ ሀሳቧን አጋርታለች በማህበራዊ ሚዲያ ገጿ ላይ እና ዶክተር መስከረም ለቺሳ የማህበራዊ እውነታውን በተሳለ ይሄ ሳቲር እና በግልጽነት ድፍረት የሞገተ በብዙዎች ዘንድ ውይይትን የሚያስነሳ ከባድ ሀሳብ አንስታለች። ዶክተሯ ነባሩ የቤተሰብ መዋቅር ተብሎ የሚጠበቀው አሰራር ራሱ ውስጣዊ ውድቀትና ግብዝነት እንዳለበት በግልጽ አሳይታለች። እንግዲህ ይህንን መረጃ ወደ እናንተ እናደርሳለን። የራሳችንንም ትዝብትና የራሳችንን ምልከታም ወደ እናንተ እናደርሳለን። በጣም ሞጋች ሀሳብ ነው። በጣም ለሁላችንም የሚጠቅም ነው። ይሄ ሀሳብ የምትወዱትን አጥልላችሁ እንደምትወስዱ እምነታችን ነው። በዚሁ አጋጣሚ እንግዲህ ያው በጣም ስለምወዳትም ስለማከብራትም ነው ዶክተር መስከረም ለቺሳን አንቺ እያልኩኝ እዚህ ላይ የምጠራት ማለት ነው። ለዚህም እንግዲህ ይቅርታ እንዲደረግልኝ እጠይቃለሁኝ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ብትሰጡን ደስ ይለናል። ይሄ ለትውልድ የሚጠቅም ሀሳብ ስለሆነ እስከ መጨረሻው አብራችሁን ቆዩ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ሰሞኑን በማህበራዊ ሚዲያና በውይይት መድረኮች ላይ ፌሚኒዝምና አንቲፌሚኒዝም ትልቅ ውጥረትና ሙቀትን ፈጥሮ ቆይቷል። በአንድ በኩል ፌሚኒዝም ባህላችንንና ነባሩን የቤተሰብ መዋቅራችንን ያፈርሳል የሚሉ ድምጾች ሲሰሙ፣ በሌላ በኩል ደግሞ ነባሩ የቤተሰብ መዋቅር ራሱ የተገነባበት መሰረት ጤናማ ነበር ወይ የሚሉ ሞጋች ጥያቄዎች እየተነሱ ነው። በተለይ ደግሞ የዶክተር መስከረም ለቺሳ አጭር ነገር ግን ደግሞ እጅግ ጠንካራ ጽሁፍ የብዙዎችን ቀልብ የሳበ ሆኗል። ዛሬ በዚህ ዝግጅታችን የዶክተር መስከረምን ሀሳብ መነሻ በማድረግ የፌሚኒዝም ምንነት፣ በኢትዮጵያ ነባር የቤተሰብ መዋቅር ውስጥ የነበሩ እውነታዎችና የችግሩን ስር መሰረት በጥበብና በስፋት ነው የምንፈትሸው። ሁላችሁም በሚባል ደረጃ በዚህ ሀሳብ ላይ በዚህ ዝግጅት ላይ ሀሳባችሁን እንደምትሰጡ እምነቴ ነው። እንግዲህ ለማስታወስ ያህል ዶክተር መስከረም ለቺሳ ያለችው ምንድነው? ነባሩ የቤተሰብ መዋቅር ሊያፈርስብን መጣ የምትሉት ነባሩ የቤተሰብ መዋቅር ምን ይመስላል ስትል ነው ያጠየቀችው። ከህጋዊ ሚስት 5፣ ከቅምጥ 3፣ ከቤት ሰራተኛ 1፣ አባት ሲሞቱ ደግሞ የቀብር ዕለት መተው የሚጮሁ 2፣ በድምሩ 11 ልጆች በፍርድ ቤት ውርስ የሚካሰሱበትንና በመርዝ የሚገዳደሉበትን ማለታችሁ ነው አይደል ስትል ታጠይቃለች ዶክተሯ። ይሄ እንግዲህ የዶክተር መስከረም ለቺሳ ሀሳብ በሁለት ዋና ዋና ነጥቦች ልንተነትነው እንችላለን። አንደኛው የግብዝነት መጋለጥ ነው። ብዙ ጊዜ ፌሚኒዝም መጣ ቤተሰብ ፈረሰ የሚለው ስጋት ነባሩ ስርዓት ፍጹም እና ሰላማዊ እንደነበር አድርጎ ያስባል። ነገር ግን ዶክተሯ እንደገለጸችው በፍርድ ቤት ያለው የውርስ ክስ በብዙ አባቶች በኩል የሚፈጸም ታማኝነት ማጣትና ህፃናት ሳይታወቁና እንክብካቤ ሳይደረግላቸው የሚቀሩበት ስርዓት ራሱ የፈረሰ ቤተሰብ ማሳያ ነው የዶክተሯ ሀሳብ። እንግዲህ ይሄ የዶክተሯን ሀሳብ በራሴ ምልከታ ነው የምተነትንላችሁ ማለት ነው እንግዲህ በተረዳሁት መጠን። ሁለተኛ ተጠያቂነትን ወደ ወንዶች ነው ያዞረችው ዶክተሯ። ሴቶች መብታቸውን ጠየቁ ብሎ ከመውቀስ ይልቅ ወንዶች ለትዳራቸውና ለቤተሰቦቻቸው ታማኝ እንዲሆኑ የሚያደርግ ማህበራዊ ጥረትና የስነ ምግባር ግንባታ ለምን አይሰራም የሚል ጥያቄ ነው ዶክተሯ ያነሳችው ማለት ነውና እንግዲህ ይሄ በዝርዝር እናየዋለን። ለምሳሌ ምዕራባውያን ፌሚኒዝም እና የኢትዮጵያን እውነታ በምዕራቡ ዓለም ፌሚኒዝም ከግለሰብ ነጻነት ወይ ደግሞ ኢንዲቪዥዋል ፍሪደም ጋር ይያያዛል። በኢትዮጵያ ግን የሴቶች መብት ጥያቄ ከመሰረታዊ ህልውና ጋር የተያያዘ ነው። እዚህ ጋር ነው እንድታሰምሩልኝ የምፈልገው። በኢትዮጵያ የሴቶች መብት ጥያቄ ከመሰረታዊ ህልውና ጋር የተያያዘ ነው። ለምሳሌ እንደ ያለ ዕድሜ ጋብቻ፣ ቻይልድ ሜሬጅ፣ ጠለፋ፣ የሴቶች ግርዛት፣ በሴቶች ላይ የሚፈጸም አካላዊ፣ ስነልቦናዊ፣ ጾታዊ ጥቃት፣ የኢኮኖሚ ጥገኝነትና የትምህርት እድል ማጣት፣ እነዚህ ናቸው ከፌሚኒዝም ጋር የሚነሱት የኢትዮጵያ እውነታ ማለት ነው። ስለዚህ በኢትዮጵያ ኮንቴክስት ፌሚኒዝም ማለት ቤተሰብን ማፍረስ ሳይሆን ሴቷ እኩል ሰብአዊ ክብር፣ ህጋዊ ከለላ፣ የኢኮኖሚ ነጻነት አግኝታ ጤናማ ቤተሰብ እንድትመሰረት ማድረግ ማለት ነው የኢትዮጵያ ፌሚኒዝም እንቅስቃሴ። እንግዲህ እነዚህ ፌሚኒዝምን ያራምዳሉ የተባሉ ሰዎች ከጀርባቸው ማን እንዳለ ግን በእርግጠኝነት ልናገር አልችልም እኔ ማለት ነው። ይህንን የሚያውቁት እነሱና እግዚአብሔር ናቸው። ግን ደግሞ የኢትዮጵያ ፌሚኒዝም እንቅስቃሴ ከሰብአዊ መብት ጋር የተያያዘ ነው። ለምሳሌ ባህላችን እጅግ ውብና የሚጠበቁ ሴቶች አሉት። እንግዳ መቀበል፣ ማህበራዊ ደጋፊነት፣ አክብሮትና ፍቅር። ነገር ግን ባህል ፍጹም ሊሆን አይገባም። በነገራችን ላይ በባህል ስም የሚሸፈኑ አባታዊ በደሎች እንዳሉ ይታወቃል። ይሄ ደግሞ ባህል አይሻርም ማለት አንችልም፣ ሊሻር ይችላል። ዶክተር መስከረምም እንዳለችው ፌሚኒዝም መጥቶ ቤተሰብን ያፈረሰው ሳይሆን ቀድሞውኑ በታማኝነት ማጣት፣ በፍቅር ማነስና
በራስ ወዳድነት የላላውን የቤተሰብ ገመድ ነው የጥያቄ ምልክት የተደረገበት ማለት ነው እሷም ያደረገችበት እና ወደ እውነተኛው መፍትሄም እንመጣለን ኋላ ላይ። ለምሳሌ አሁን ፌሚኒዝም እንደ ጠላት መፍራት አለብን ብዬ ነው በግሌ አስባለሁኝ። ወንዶችም ሆኑ ሴቶች ለቤተሰብ እሴት፣ ለታማኝነት፣ ለእኩልነት የሚቆሙበት አዲስ አስተዳደር መገንባት እንዳለብን ነው የሚሰማኝ ማለት ነው። ውድ ቤተሰቦቼ በነገራችን ላይ ሰሞኑን በጣም ከፍተኛ የሆነ ንቅናቄ ነበረ። ልብ ብላችሁ ከሆነ የጠቅላይ ሚኒስትር ዶክተር አብይ አህመድ ገጾች በሙሉ እስከሚጨናነቁ ድረስ ሃሽታግ ተሰማን በጣም በሰፊው ላይቭ ላይም እየገቡ አንዳንድ ጥያቄዎችን ሲጠይቁ ነበረ። ያው ምልክቱም ይሄ የእጅ ምልክት ሲታይ ነበረ ማለት ነው። ውድ ቤተሰቦቻችን ማህበራዊ ሚዲያችን በጣም የተጥለቀለቀው በእነዚህ ሀሳብ ነበረ። እንዳልኳችሁ ከጠቅላይ ሚኒስትሩ ገጽ ትስስር እስከ ቲክቶክ እና ፌስቡክ እስከ አደባባዮች እንዲሁም ፌሚኒዝም መጣ፣ ባህላችን ተደፈረ፣ ቤተሰባችን ሊፈርስ ነው የሚሉ ድምጾችም አየር ላይ ነግሰው ቆይተዋል። ፌሚኒዝምን እንዳስፈሪ አጋንንት እንደ ሀገር አፍራሽ ሴራ እየተሳለም ነበረ። እንዳልኳቸው ግን የሰብአዊነት መብት ጥያቄ ነው ፌሚኒዝም። ከኢትዮጵያ ኮንቴክስት አንጻር ቆም ብለን መጠየቅ አለብን። ለመሆኑ የምንጠብቀው ባህል የትኛውን ነው? የምንሳሳለት ቤተሰብስ የትኛውን ነው የሚለውን ትኩረት መስጠት አለብን። ዶክተር መስከረም እንዳለችው ነባሩ የቤተሰብ መዋቅር ለፍርስብን መጣ የምትሉት ነባሩ የቤተሰብ መዋቅር ምን ይመስላል ብላን የጠየቀችው። ከህጋዊ ሚስት እንዳልኳቸው 5፣ ከቅምጦ 3፣ ከቤት ሰራተኛ 1፣ አባትየው ሲሞት ደግሞ የቀብር ዕለት መጥተው የሚጮሁ 2፣ በድምሩ 11 ልጆች የጎሪጥ እየተያዩ በፍርድ ቤት የሚቆሙና ሊሸነፉ ሲሉ በመተትና በመርዝ የሚገዳደሉትን ማለታችሁ ነው ወይ ብላ ነው ያጠየቀችው ማለት ነውና ይሄ ሳቲር አይደለም። ይሄ የዕለት ተዕለት ህይወታችን እርቃኑን የወጣ ምስል ነው ለኔ እንግዲህ የሚታየኝ። ያው መነሻችንም የሷ ሐሳብ ስለሆነ እና ወደ ፍርድ ቤት ገብታችሁ የምታውቁ ከሆነ የካሳንችስ፣ የቂርቆስ፣ የልደታ የፍትሐ ብሔር ችሎቶች በምን ተጨናንቀው እንደሆነ የምታውቁ ሰዎች አላችሁ ወይ ነው። ፌሚኒዝም ሳይሆን የአባቶች ታማኝነት ማጣት የፈጠራቸው የቀብር ዕለት አባቴ ነው ብለው የሚመጡ አባት አልባ ህጻናት በውርስ ምክንያት ወንድሙን የሚገድልበት ሲኦል ነው ፍርድ ቤቱን የሞላው። ቤተሰብ የፈረሰው ዛሬ አይደለም ድሮ በግብዝነታችን ፈርሷል ነው እንግዲህ የምትለው ዶክተሯ ማለት ነውና ፌሚኒዝም የምዕራባውያን መርዝ ነው እየተባለ ነው። ይሄ በርካቶች እንደሚሉት እንግዲህ ይሄ የፈሪ ሽፋን ነው። አንዲት ሴት በባሏ ስትደበደብ እንዳትደበደብ መጠየቋ የምዕራብ ባህል ነው ወይ? አንዲት ሴት ሳታድግ ማህፀኗ ሳይበስል ለትዳር መጠየቋ የውጭ አጀንዳ ነው ወይ? የሰው ልጅ ክብር ከየትም ይምጣ ከየት ጥያቄው ሰብአዊ ነው ወይስ አይደለም የሚል ብቻ ነው። እኔ በግሌ ነው እንግዲህ የምለው ከየትም ሐሳቡ ይምጣ ከየትም ሴት ልጅ ሰብአዊ መብቷ መከበር አለበት ማለት ነውና የኢትዮጵያ ሴት መብቷን የጠየቀችው በነገራችን ላይ ዛሬ ከምዕራቡ ዓለም ኮፒ አድርጋ አይደለም። ዶክተር መስከረም ለቺሳ ባለሳሳት የዛሬ ረጅም ዓመት 8 ዓመት አካባቢ ምናልባት ይመስለኛል በዚህ ጉዳይ ላይ ስለ ፌሚኒዝም እንቅስቃሴ ተጠይቃ ነበረ። ራፋቶኤል ወርቁ ይመስለኛል ኢንተርቪው ያደረጋት በራሱ የዩቲዩብ ቻናል ላይ። እንደውም ለሴት ልጅ ኢትዮጵያ ቀደም ብላ ለሴቶች ነጻነት የሰጠች ሀገር ናት። ፌሚኒዝም ዛሬ ላይ የተጀመረ አይደለም። ምክንያቱም ቤተክርስቲያናችን ራሱ ሴትን በምድር ትመስላታለች፣ ቤተክርስቲያናችንን ብዙ ለሴት ጠበቃ ናት ብላ የሆነ ኢንተርቪው ሰጥታ ነበረ እና ቀደም ባሉት ጊዜያትም የኢትዮጵያ ሴት መብቷን የጠየቀችው ዛሬ ከምዕራቡ ዓለም ኮፒ አድርጋ አይደለም። ታሪክ እንደሚነግረን እቴጌ ጣይቱ ብጡል ባድዋ ላይ ከወንዶች እኩል የጦር ስልት ስትነድፍ፣ ንግስት እሌኒ ሀገር ስትመራ በየገበሬው ጎጆ እህል ፈጭታ አርሳ ወልዳ ሀገር ያቆመችው የኢትዮጵያ ሴት የታሪክ ባለቤት ነው። የሴቶች መብት ያበሻ ደም አለው በነገራችን ላይ የሴቶች መብት ጥያቄ እና አንቲ ፌሚኒስቶች ህዝቡን ለማደናገጥ የሚጠቀሙበት ትልቁ ካርድ ፌሚኒዝም ማለት ተመሳሳይ ጾታን ማስፋፋት ነው የሚል ነው። ይሄ የህዝብ ስሜት መሸወጃ ነው የሚሉ ጸሐፊያንም አሉ። በኢትዮጵያ ህግም ሆነ ባህል የሴቶች ህጋዊ ኢኮኖሚና ማህበራዊ መብት ጥያቄ ከማንኛውም ሌላ አጀንዳ የተለየ የሞትና የህይወት ጉዳይ የሆነ የመኖር ጥያቄ ነው በነገራችን ላይ እና እንዳልኳችሁ ይህንን ፌሚኒዝምን የሚያራምዱ ሴቶች ከጀርባቸው ምን እንዳለ የሚያውቁት እነሱና እግዚአብሔር ነው። ነገር ግን ፌሚኒዝምን ስናስብ ከላይ እንዳልኳችሁ የሰብአዊ መብት ጥያቄ ነው። ለምሳሌ የሴቶች ህጋዊ ኢኮኖሚና ማህበራዊ መብት ጥያቄ ከማንኛውም ሌላ አጀንዳ የተለየ ሊሆን ይገባል። የሞትና የህይወት ጉዳይ የመኖርና ያለመኖር ጥያቄ ስለሆነ ማለት ነው። ሴት እየተጎዳች፣ ሴት እየተረገጠች፣ ሴት እየተበደለች የትኛውን ባህል ነው የምንጠብቀው? ከሰራተኛ የሚወልድ ባል፣ ቅምጥን የሚይዝ ባል፣ ሚስትን እንደ ዕቃ ማየት ወይስ መከባበር፣ ታማኝነት፣ ፍቅር ጎጂ ባህልን መሻር እንዳለበት ነው እኔ በግሌ የሚሰማኝ። መልካሙ ባህል ደግሞ መጎልበት አለበት። ፌሚኒዝም የሚታገለው በባህል ስም የሚደገፍን ግፍ ነው እያሉን ነው ያሉት። በእርግጥ እንዳልኳቸው ደጋግሜ የምነግራችሁ ከጀርባቸው ምን እንዳለ እኔ ማውቀው ነገር የለም። ፌሚኒዝምን ግን በተንሸዋረረ መልኩ ካላየ ነው ልክ ዶክተር መስከረም ለቺሳ እንዳነሳቸው ትልቁ ጥያቄ
ወንዶች በሚስቶቻቸው ላይ እንዳይሄዱ፣ ቤተሰብ እንዳይበተን ከታዳጊነታቸው የምታስተምሩበት ዘመቻ ለምን አልጀመራችሁም ነው። ሴቷን ታገሺ፣ ቻይ፣ ተሸከሚ፣ ሲመታትም ወንድ ነው እስኪ ቻዩ እለፊው ብለን ስናስጨንቅ ወንዱ ግን ወንድ ስለሆነ ያደርገዋል ብለን ይቅር የምንልበት ፍርድ እጅግ አደገኛ ነው ማለት ነው። እንግዲህ የዶክተሯ ምልከታ ይሄ ነው እኔ በግሌ የሚመስለኝና ከቤት ሰራተኛ ከቅንት ተወልደው አባታቸው በህይወት እያለ አባት የለኝም ተብለው ተደብቀው ተነውረው ከሰራተኛ የተወለደ ነው ከውሽማ የተወለደ ነው እየተባሉ ልጆች በማያውቁት ነገር እየተሸማቀቁ አንገታቸውን እየደፉ ቶርች እየተደረጉ የሚያድጉ ህፃናት ስነልቦናዊ ስቃይ ታይቷቸው ያውቃል ወይ ነው። አባትየው ሲሞት የቀብር ዕለት ወጥተው አልቅሰው የውርስ ድርሻ ሲከለከሉ ያለው ህመም ቤተሰብ ያፈረሰው ይሄ ግብዝነት ነው ወይስ የመብት ጥያቄ ነው? ሁላችንም ጋር መምጣት ያለበትና ብዙ ሴቶች በትዳራቸው ውስጥ የሚደርስባቸው በደልና ውርደት ችለው የሚኖሩት ፍቅር ስላላቸው አይደለም፣ የሚበሉት ስለሌላቸው ነው። የኢኮኖሚ ጥገኝነት ሴቶችን ባሪያ እንደሚያደርግ ሁላችንም እናውቃለን። ሴት ልጅ ስትማርና የራሷ ገቢ ሲኖራት ቤተሰብ አይፈርስም፣ ይልቁንም በሁለት እግሩ ይቆማል። እና ፌሚኒዝም የሚለው የላቲን ቃል ሰዎችን በእርግጥ ያስበረግጋል። ቃሉ ይቅርና የሴቶች ሰብአዊ ክብር እንበለው፣ እስኪ የሴቶች ሰብአዊ ክብር እንበለው፣ የሴቶች እኩልነት እንበለው። ስሙን ጠልተን ይዘቱ ላይ ትኩረት ማድረግም እንችላለንና ጤናማ ቤተሰብ ማለት ወንዱ አዛዥ፣ ሴቷ ተገዢ የሆነችበት ፍርሃት የሞላበት ቤት መሆን የለበትም። ጤናማ ቤተሰብ ማለት በታማኝነት በእኩልነትና በመከባበር ላይ የተገነባ ህፃናት በፍቅር የሚያድጉበት ጎጆ ነው ጤናማ ቤተሰብ ማለት። እንግዲህ በቲክቶክ እና በፌስቡክ እይታ ለማግኘት ሲሉ ፌሚኒዝም ሀገር ላይ ጠፋ ነው እያሉ ብዙ የሚያላዝኑ አካላትም አሉ። ውይይቱም ከስሜት አውጥቶ ወደ እውቀትና ወደ መሬት ያለውን እውነታ ልናመጣው ይገባል ማለት ነውና በኢፌዴሪ ህገ መንግስት አንቀጽ 35 ስር የተጻፉትን የሴቶች መብትን ብናነባቸው ህጉ ራሱ ፌሚኒዝም የሚታገልላቸው መብቶችን ያረጋግጣል። ህጉን መቀበል ምዕራባዊ ያደርጋል ወይ? ይሄ ጥያቄ ለእናንተ ነው። እንግዲህ ወንዶችን መፍራት የለባቸውም። ፌሚኒዝም የወንዶች ጠላት አይደለም ብዬ ነው ማምነው። መብቷ የተከበረ የበሰለች የራሷ ገቢ ያላት ሚስት ለወንድ ልጅ እውነተኛ ረዳትና የህይወት አጋር ነው ትሆነው። የትኛውም ሃይማኖት ድብቅ ህይወትን፣ ቅምጥ መያዝን፣ ታማኝነት ማጣትን አይፈቅድም። የትኛውም እምነት ላይ ያለን ሰዎች ብንሆን ማለት ነውና የዶክተር መስከረም ለቺሳ ሞጋች ሐሳብም የሃይማኖታችንን የእውነትና የታማኝነት መርህ የሚያስታውሰን ነው። በየገጠሩና በየከተማው በውርስ ምክንያት በመተት በመርዝ የሚገዳደሉ ወንድማማቾችን ስናይ የነባሩ ቤተሰብ ውድቀትን አይታያችሁም ወይ? ችግሩ ያለው የሴቶች መብት መጠየቅ ውስጥ ሳይሆን በስግብግብነታችንና በትዳር ውስጥ በፈጠርነው የተበላሸ መዋቅር ውስጥ ነው እንግዲህ ዶክተር ሐሳብ በቀን የሃይማኖት የባህል ተቆርቋሪ መስለው ማታ ማታ ግን ስውር ህይወትን የሚኖሩ አሉ። በነገራችን ላይ ምላሳችን ላይ ያለውን ነገር አንኖረውም፣ ልባችን ላይ የለም። ምላሳችን ላይ እውነት የሚመስል ነገር ስንናገረው ልባችን ላይ ግን የሌለ ነውና የሌሎችን ሴቶች ህይወት የሚያበላሹ አባቶች ግብዝነት ሊያበቃ ይገባል። መስታወት ውስጥ ራሳችንን የምናይበት ጊዜ አሁን ነው ባይ ነኝ እኔ። እኛ የምንፈልገው የኢትዮጵያ ነባራዊ ሁኔታን ያገናዘበ የሴቶችን ጭቆና የሚያስቀር ህፃናትን የሚያስከብር እና ቤተሰብን በእውነተኛ ታማኝነት ላይ የሚገነባ የፌሚኒዝም መስመር ነው ሊሆን የሚገባው። ፌሚኒዝም በራሱ የተንሸዋረረ ከሆነ እጅግ በጣም አደገኛ ጥልቅ ውስጥ ነው የሚከተን። ፌሚኒዝም በተንሸዋረረ መልኩ ልናየው አይገባም፣ ማንሸዋረር የለብንም። ዶክተር መስከረም ለቺሳ የሚያነሳቸው ጥያቄ ቀላል አይደለም። የህሊናችን መስታወት ነው። ከሴራ ትረካዎችና ከውሸት ስጋቶች ወጥተን እውነተኛውን ቁስላችንን እናክም። ወንዶቻችን በታማኝነት ሴቶቻችንን በመብትና በክብር እንንከባከብ ነው ብላ ያለችው። እንግዲህ የእሷን ሐሳብ በተረዳሁት መጠን ነው ለእናንተ የነገርኳችሁ። ውድ ቤተሰቦቻችን እናንተስ በዚህ ሐሳብ ላይ ምን ታስባላችሁ? ሐሳባችሁን በኮመንት መስጫ ላይ በነጻነት ብጽፉልን ደስ ይለናል። እንደተለመደው በከበረው ስጦታችሁ ላይክ፣ ኮመንት፣ ሼር ብታረጉ ለእኛ ትልቅ ስጦታ ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።